ሻለቃ ብነው ታዲስ አበላለሁኝ ንጉስ ሚካኤል ኮር ዋና አዛዥ። በምዕራብ ወረዳ ውስጥ ያለ ማንኛውም ተዋጊ ነኝ የምትል ሁሉ ሽንፈትህን ተረክበህ በሰላም ለቤተሰብህና ለሀገርህ ለወገንህ ተቀላቀል። በተለይ ሚኒሻ ወገንህን፣ ቤተሰብህን፣ ሚስትህን፣ ሞፈርህን፣ ቀንበርህን፣ ጎተራህን ጥለህ ዕቃ ለቀማ የሄድክ ሚኒሻ አሁንም እያያቸው ነው። ጓደኞችህን እያያቸው ነው። እጃቸው ተቆርጦ እግራቸው ተቆርጦ የሞተጣቸውን አጎን እየወደቁ ያያቸውን የነሱ ጣት ቶሎ ሳይደርስህ በአስቸኳይ ተወገንህ ተቀላቀል። ድፍን 3 ዓመታትን የተሻገረው የአማራ ክልል የትጥቅ ግጭት አንዴ በጎንደር አንዴ በጎጃም ሌላ ጊዜ በሸዋ ግዛቶች ሞቅ ቀዝቀዝ እያለ ቆይቶ አዲሱ ዓመት ሲገባ ፊቱን ወደ ወሎ ምድር አዙሮ ከሰሞኑ ከባድ የሚባል ጦርነት በመካሄድ ላይ ነው። ባለፉት 6 እና 7 ቀናት በሰሜን ወሎና በደቡብ ወሎ አካባቢዎች በነበረው የተጠናከረ ጦርነት በወሎ ግንባር በኩል ያለው በዋርካው ምሬ ወዳጁ የሚመራው የፋኖ ኃይል ከፍተኛ ድል ስለማግኘቱ በዞኑ የሚገኙ ወረዳዎችና የገጠር ከተሞችን በብዛት መቆጣጠራቸው በስፋት ተዘግቧል። በሌሎች አካባቢዎችም ግጭቶች ተጠናክረው መቀጠላቸው እየተነገረ ሲሆን የመንግስት ኃይሎችና የፋኖ ታጣቂዎች አንዳቸው ባንዳቸው ላይ ከባድ ጉዳት ማድረሳቸውን ይገልጻሉ። የሀገሪቱ ትልቁ ክፍል የሆነው አማራ ክልል ደም አፋሳሹን የትግራይ ጦርነትን ከቋጨው ፊርማ ሳይደርግ የተጀመረው ጦርነት ያዝለቀቅ በሚል ግጭት እየታመሰ ወንድም በወንድሙ ላይ እየዘመተ አባትና ልጅ በጦር ሜዳ በጠላትነት ተፈራርጀው ሲገዳደሉ ይውላሉ። ዛሬም ከእናታቸው ማህፀን ያልወጡ ጽንሶች ሳይቀሩ በድሮን ይጨፈጨፋሉ። ህፃናት ትምህርት ናፍቋቸው ቀርቷል። ትምህርት ባለመማራቸው ህፃናት ያለ እድሜያቸው ያገባሉ፣ ተገደው ይደፈራሉ። አለፍ ሲል ወደ አዲስ አበባና ሌሎች የሀገሪቷ ከተሞች በመሄድ ለሴተኛ ዳሪነት እንደሚጋለጡ ሪፖርቶች ያመላክታሉ። ጤና ጣቢያዎችና ሆስፒታሎች እናቶችን ማዋለድ ሳይሆን ወታደሮችን ማከም፣ በድሮንና በመድፍ የተመቱ አርሶ አደሮች መዋያ ማደሪያ ሆነዋል እየተባለም ይገኛል። ትምህርት ቤቶች ወደ ወታደር ካምፕነት ከተቀየሩም 3 ዓመታት ሊደፍን ወራቶች ብቻ ቀርተዋል። እዛችን እንግዲህ ሚኒሊክ እዝ የአፋብኃ አንዱ አካል የሆነው ሚኒሊክ እዝ ማለት ነው። በፖለቲካውም በወታደራዊውም ዘርፈ ብዙ ስራዎች እየሰሩበት ያለ ነው። በዚህ በወታደራዊ በኩል ኮሎኔሎች ያሉበት፣ በርካታ የሻለቃ አመራሮች ያሉበት፣ በዛ ውስጥ ደግሞ መስራት የሚችሉ ወታደራዊ ተሰጥኦ ወታደራዊ አቅም ያላቸው ልጆች ያሉበት አመራሮች ያሉበት ነው። በሌላ በኩል ደግሞ በፖለቲካው በሳል የሆኑ ፖለቲካ አመራሮች ያሉበት ነውና ይሄ የፈጠረው ድል ነው። ስለዚህ ለወገን ኩራት ሆኗል፣ ለጠላት ደግሞ ከፍተኛ መሸበርን ፈጥሯል። ሌላው ይሄ የዚህ ዘመቻ ያባናደው ዘመቻ አንድምታው እዛችን ብሎም አፋብኃ እንደ ድርጅት ያጠናከረ ስራ ተሰርቷል። እዛችን በከፍተኛ ሁኔታ እንዲጠናከር አድርጓል። እንደ አፋብኃም መነቃቃትንና አፋብኃ እንደ ድርጅት እንዲጠናከር አድርጎታል። ባለፈው ቅዳሜ መስከረም 17 ቀን 2018 ዓ.ም ሰሜን ወሎ ዞን ጉባ ላፍቶ ወረዳ ጤና ጣቢያ ላይ በተፈጸመ የድሮን ጥቃት 9 ወር ሙሉ አርግዛ ለመውለድ በምትይዛ ከወዲያ ወዲህ ስትል የነበረች ነፍሰ ጡር እናት በጤና ተገላግላ ልጇን ለማቀፍ ሆስፒታል ሄዳ ከመንግስት በተተኮሰ ድሮን ልጇንም ህይወቷንም አጣለች። በጥቃቱም የ4 ሰላማዊ ሰዎች ህይወት ሲያልፍ ከ10 በላይ ሰዎች ደግሞ መቁሰላቸውን ቢቢሲ አማርኛ የአይን እማኞችን ዋቢ አድርጎ የዘገበ ሲሆን ይህም የቅርብ ጊዜ ማሳያው ነው። ጥቃቱ ከዞኑና ከወረዳው ዋና ከተማ ወልዲያ 20 ኪሎ ሜትር ርቀት ላይ በምትገኘው ሳንቃ በተባለች የክላስተር ከተማ በሚገኝ ጤና ጣቢያ ላይ ከቀኑ 6 ሰዓት አካባቢ መፈጸሙን የተናገሩት የአይን እማኞቹና የአካባቢው ነዋሪዎች ናቸው። የዞኑ አስተዳደር ስለ ጥቃቱና ስለደረሰው ጉዳት ለመናገር እንደማይችል ለቢቢሲ ተናግሯል። በስፍራው የነበሩ የጤና ጣቢያ አንድ ባለሙያ መሳሪያው በዋናነት ፊት ለፊት በሆነውና ታካሚዎች ተኝተው በሚታከሙበት 5 ቁጥር በተባለው ክፍል ላይ ማረፉን ተናግረዋል። ከጥቃቱ እንደተረፉ የተናገሩት የጤና ጣቢያው ባልደረባ ጥቃቱ የደረሰበት ቅጽበት ሲገልጸው ምንም ራሴን አላውቅም፣ መሬት ተሰንጥቆ ዋጠን ነው የመሰለን፣ ከጎን የነበሩት ሲወድቁ እኔን እግዚአብሔር ነው የከለለኝ ሲሉ እማኝነታቸውን ሰጥተዋል። ይህ ጥቃት በቅርቡ የተፈጸመ በመሆኑ ለአብነት አነሳ ነው እንጂ አያሌ ዘግናኝ ሊሰሟቸውም ሆነ ሊመለከቷቸው የሚዘገንኑ አሰቃቂ ድርጊቶች ሲፈጸሙ ቆይተዋል። ዛሬም እየተፈጸሙ ናቸው። ከሚያዝያ 2015 ዓ.ም ጀምሮ የተቀሰቀሰው ግጭት ከነጠቀው ህይወት ባሻገር ነዋሪዎች መራራ መከራና ተስፋ መቁረጥ ውስጥ እንዲገቡ እንዳደረጋቸው ይነገራል። በእዛችን ወታደራዊና ፖለቲካዊ ኃይሉ ትይዩ ሆኖ ነፍስና ስጋ ሆኖ እየሰራ እንዳለ ነው የነገርኩህ። በዚህ ሂደት ውስጥ የወታደራዊ ድሎችን በፖለቲካ እየደገምናቸው ነው የምንገኘው። በአጠቃላይ
እስካሁን እንደ አማራ ፋኖ በወታደራዊ ኃይሉ ከፍተኛ ስራ ሲሰራ ነበረ። ነገር ግን የማይካደው ሀቅ ፖለቲካዊ ስራዎቻችንና የፖለቲካዊ አደረጃጀቶቻችን ሌት የሆኑበት ወይ የዘገጁበት ሁኔታ ስለነበረ ይሄ የማይካድ ነገር ነው። አሁን ላይ ግን በተለይ ደግሞ ወታደራዊ እቅዶች የፖለቲካ ግብ እንዲኖራቸው ከማድረግ አኳያና የፖለቲካ ጉዳዮች የፖለቲካ ስራዎች ከወታደራዊ ስራዎች ጋር የተያያዙ የተሳሰሩ እንዲሆኑ ከፍተኛ ስራ ሲሰራ ቆይቷል። የሰብአዊ መብት ድርጅቶች በክልሉ ውስጥ ከፍርድ ውጭ ግድያ፣ በሲቪሎች ላይ የሚፈጸሙ ጥቃቶች፣ ከህግ ውጭ እስራት፣ አስገድዶ ስወራ፣ የንብረት ውድመትና ዘረፋ እንደሚፈጸም ይገልጻሉ። በክልሉ በግጭት ምክንያት ከደረሰው ውድመት ለማገገም $10 ቢሊዮን መልሶ ማቋቋም እንደሚያስፈልገው መንግስት ካስታወቀ ቆይቷል። በክልሉ የዕለት ተዕለትና ማህበራዊ እንቅስቃሴ የተገደበ ሲሆን የትምህርትና የሕክምና አገልግሎቶች የሚሰጡት በውስን ተቋማት ብቻ ሲሆን ማህበረሰቡ ዛሬም ኑሮውን በስጋት በሰቀቀንና በጭንቀት እንዲገፋ ተገዷል። የተለያዩ ሪፖርቶች እንደሚያመላክቱት ከሆነማ ዛሬም እናቶች ከወሊድ ጋር በተያያዘ እንዲሁም ተላላፊ በሆኑ በሽታዎች ዛሬም ብዙዎች ይረግፋሉ። እንደ ወባ ባሉ በቀላሉ ታክመው በሚድኑ በሽታዎች ህይወታቸው እያለፈ መሆኑን የክልሉ መንግስት አልደበቀም። ከ4 ሚሊዮን በላይ ወይም 60% የክልሉ ተማሪዎች ዛሬም ከትምህርት ገበታ ውጭ ናቸው። አህያውን ፈርቶ ዳውላውን እንዲሉ ወላጆች ልጆቻቸውን ወደ ትምህርት ቤት እንዲልኩ ይገደዳሉ። በመገደድ ብቻ ያበቃም፣ ልጆቻችንን ወደ ሞት አንልክም የሚሉ ወላጆች ደግሞ የገንዘብ ቅጣት ይከተላቸዋል። በዚህ ጦርነት ከንጹሃን ዜጎች ቀጥሎ እየተጎዳ ያለውና በጦርነቱ ምንም አይነት ትርፍ የሌለው የክልሉ ተወላጅ የሆነ የሚሊሻው ኃይል ነው። ሚሊሻው አርሶና ደፍርሶ ቤተሰቡን መመገብ፣ አገር ወገኑን ማጥገብ፣ ማሳው ጾም እንዳያደር መንከባከብ ሲገባው ሞፈሩን ሰቅሎ እርሻውን ጾም እያሳደረ ሚስትና ልጁን ለረሃብ አጋልጦ ወደ ጦርነት ገብቷል። የፋኖ ኃይሎችም እንዴት በወገን ይወጋለው በሚል አተኩሬ የያዘው ሚሊሻውን ስለመሆኑ ይነገራል። በተደጋጋሚም የፋኖ ኃይሎች የሚሊሻ ኃይሎች ከጦርነቱ እንዲወጡ ተደጋጋሚ ጥሪዎችን ሲያቀርቡ ይሰማሉ። ከሰሞኑ የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና የሚኒሊክ እዝ ንጉስ ሚካኤል ኮር ለመከላከያ ሰራዊት ለአድማ ብተናና ለሚሊሻ አባላት በሚል አዋጅ አውጇል። አዋጁም ከትናንት ማለትም ከመስከረም 21 ቀን 2018 ዓ.ም ጀምሮ እስከ መስከረም 30 ቀን 2018 ዓ.ም የሚቆይ ምህረት አዋጅ በሚል የኮር ዋና አዛዥ ሻለቃ ብነው ታደሰ ባንክሮ ተናግረዋል። በተለይ ሚሊሻ ወገንህን፣ ቤተሰብህን፣ ሚስትህን፣ የተሰቀለ ሞፈርህን፣ ቀንበርህን አውርደህ ጎተራህን ሙላ፣ ጓዶችህን አሞራ ሲበላቸው እያየህ እጅና እግራቸው ተቆርጦ መጨረሻቸው ሞት ሲሆን የእነሱ ጣ ሳይደርስህ በአስቸኳይ ተመለስ ሲሉ ጥሪ አቅርበዋል። የምህረት አዋጅን ይህ ኮር ሲያወርድ አንደኛ ፋኖ ሲዋጋ የነበረ ሚሊሻ፣ አድማ ብተና፣ እንደገና ደግሞ መከላከያና እንዴት የመሳሰሉት በትግል ላይ ያለ የብልጽግና ታጋዮች በዚህ ዕለት ከመስከረም 21 እስከ መስከረም 30 ድረስ የምህረት አዋጁን ሰጥተናል። በሰላም መጥተው ያለምንም ምክንያት መጥተው ከወገናቸው ተቀላቅለው በሰላም እንዲቀላቀሉ በመስከረም 17 በተደረገው ኦፕሬሽን ውጊያ በጣም እየተደመሰሰና እየተመታ አይናችሁ እያየ ስለነበረ አሁንም ጥሪያችንን ተቀብላችሁ የነሱ ጣ የመሞት እጣ ፈንታችሁን በጓደኞቻችሁ ላይ እያያችሁ ስለሆነ በክብር ጥሪያችሁ መጣችሁ ተወገናችሁ እንድትቀላቀሉ ትዕዛዞችን ወይም ምህረት አዋጁን አልፈህ በፊታችን ላይ ደግመን ብንገናኝ እርምጃችን የከፋ መሆኑን ከወዲሁ እናሳውቃለን ባይ ናቸው። የፋኖ ኃይሎች የምህረት አዋጁን ሲያወርዱ ፋኖን እያጠቃ የነበረ ሚሊሻ፣ አድማ ብተናና መከላከያ እንዲሁም የመሳሰሉ በትግል ላይ ያለ ስነ ልቦና ታጋዮች በዚህ ዕለት ከመስከረም 1 እስከ መስከረም 30 ድረስ የምህረት አዋጁን ሰጥተናል በሰላም እንዲቀላቀሉ በማለት ሻለቃ ብነው መስከረም 17 በተደረገ የኦፕሬሽን ውጊያ በጣም ብዙ ኃይል መደምሰሱን አክለዋል። የሞትና የቁስለት የመዋረድ ዕጣ ፈንታ ነገ ሳይደርሳችሁ ይህንን የሰጠናችሁን የክብር ጥሪ እንደ ጫማ ረግጠህ ሳትይዘው ተጠቅመህበት ከወገንህ እንድትቀላቀል እንፈልጋለን ሲሉ ይደመጣሉ። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ እዝ ምክትል የፖለቲካ ዘርፍ ኃላፊ አርበኛ ሞገስ አበራው በአጠቃላይ በወሎ ግንባር ሰፊ የሚባል ድል እያስመዘገቡ መሆኑን ተናግረዋል። ከዚህም ባሻገር ሌሎች ዋና ዋና ጉዳዮች ያነሱበትን ንግግር ከንግግር ወደ ጽሑፍ ቀይረን ከዚህ እንደሚከተለው ሳንቀንስም ሳንጨምርም እናቀርበዋለን።
ይህ የዘመቻ የመጀመሪያው ነገር የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ እዝ 5 ኮሮች በአንድ ላይ ሆነው ያካሄዱት ዘመቻ ነው። እነዚህ 5 ኮሮች እየተቀናጀ የተናበበ ለብዙ ወራት ማለት በሚቻልበት ሁኔታ ከመከላከል ባለፈ ለማጥቃት ቅድመ ዝግጅት ሲደረግበት ቆይቶ ሁለገብ ወታደራዊ፣ ፖለቲካዊና የመረጃ ደህንነት በከፍተኛ ሁኔታ ዝግጅት ሲደረግበት ቆይቶ የተከፈተ ዘመቻ ነው። ይህ ዘመቻ ደግሞ አርበኛ ደማሊ ማለት የድርጅታችን ከፍተኛ አመራር የነበረ በተለይ በምዕራብ ወሎ ቀጠና ላይ ከፍተኛ ስራ ሲሰራ የነበረ ከፍተኛ ጀብድ የፈጸመ እንቁ ታጋያችን ነው ይላል። በተጨማሪም ይህ ታጋይ ከእንግዲህ ለበርካታ ጊዜ በአማራ ህዝብ ህልውና አደጋ ትግል ተሳትፎ ሲደረግ የቆየ በርካታ ጀብዶችንም የሰራ በማደራጀት በኩል በአጠቃላይ ወታደራዊ ተቋምን በመፍጠር በኩል ከፍተኛ ስራ ሲሰራ የቆየ ጀግናችን አርበኛችን ነው ባይ ነው። ይህ አርበኛ በዚሁ ተግባሩ ላይ እያለም መሰዋቱን አስታውሷል። ዘመቻው ይኸውን መስዋዕትነት ተከትሎ ከፍተኛ የሆነ ዝግጅት በማድረግ ከፍተኛ የሆነ የመረጃ ስራ በመስራት ከፍተኛ የሆነ የስነ ልቦና ስልጠና በማድረግ ኃይል በማሰባሰብና ሌሎች ግብአቶችን በማሟላት በአጠቃላይ ዝግጅት ሲደረግ ቆይቶ በእሱ ስም የተከፈተ ዘመቻ ነው ይላል። በዚህ ዘመቻ አባናደው የተገኙ ድሎች እጅግ በርካታ ናቸው የሚለው ኃይሉ ከነዚህም መካከል የተወሰኑትን ለማለት ያክል አንደኛው ጠንካራ የጠላት ይዞታዎች የፋኖ ጦር ማስለቀቅ ችሏል። በተለይ ከፍተኛ የሚባሉ የመከላከያ ሰራዊት ይዞታዎች ማለት በዘመቻው ጠንካራ የሚባሉ ምሽጎች ናቸው የተሰበሩት ባይ ነው። እንግዲህ በአጠቃላይ ሰሜን ወሎ ላይ ሴንተር ኦፍ ግራቪቲ ብለን የምንጠራቸው ወይ ደግሞ ለጠላት ምቹ የሆኑ ለኛ ደግሞ እንደ ሴንተር ኦፍ ግራቪቲ የምንቆጥራቸው ወታደራዊ ቤዝ ሁሉ መሆን የሚችሉ ለጠላትም ቤዝ የሆኑ ቦታዎችን መቆጣጠር ችለናል ብሏል። የሚባሉ የጠላት ይዞታዎች ማለት ምሽጎች፣ ጠንካራ የሚባሉ የጠላት ምሽጎች ናቸው የተሰበሩት። እንግዲህ በአጠቃላይ ሰሜን ወሎ ላይ ሴንተር ኦፍ ግራቪቲ ብለን የምንጠራቸው ወይ ደግሞ ለጠላት ምቹ የሆኑ ለኛ ደግሞ እንደ ሴንተር ኦፍ ግራቪቲ የምንቆጥራቸው ቤዝ መሆን የሚችሉ ለጠላትም ቤዝ የሆኑ ቦታዎችን መቆጣጠር ተችሏል። አጠቃላይ ጠላት ከፍተኛ ይዞት የነበረው ከፍተኛ ምሽግ በበሳል ወታደራዊ አመራርነት ሰጭነት፣ በበሳል አዋጊዎች፣ በበሳል የዘመቻ አቀናባሪዎች እና የዘመቻ እቅድ ሰሪዎች ይሄ የጠላት ይዞታ ወይም ምሽግ መሰባበር ተችሏል። ይሄ ከፍተኛ ድል ነው ማለት ይቻላል። ማሳያ ነው። ሁለተኛው ነገር ጠላት በከፍተኛ ሁኔታ ተመትቷል። ጠላት ታይቶ በማይታወቅ ሁኔታ ተመትቷል። እንግዲህ በከፍተኛ ሁኔታ ተማርኳል። በከፍተኛ ሁኔታ ከፍተኛ ቁጥር ያለው ቁስል ነው ያለው። ይሄ ጠላት የተመታው ኃይል ማለት ነው። በአጠቃላይ ቅስሙ ተሰብሯል። ከዚህ ባለፈ ደግሞ ወሳኝ የሚባለው በአገዛዙ ውስጥ ትኩረት የሚሰጣት ጠንካራ የምትባል ክፍለ ጦር ናት። እንግዲህ 12ኛ ክፍለ ጦር ሁሉም የሚያውቃት ናት፣ ወዳጅም ጠላትም። ስለዚህ እሷ ክፍለ ጦር ቁጥር ብቻ እንዲቀር ነው የተደረገው። እንግዲህ አጠቃላይ የመከላከያ ሰራዊቱ ከፍተኛ ይዞት የነበረው ከፍተኛ ምሽግ በበሳል ወታደራዊ አመራር ሰጭነት፣ በበሳል አዋጊዎች፣ በበሳል የዘመቻ አቀናባሪዎችና የዘመቻ እቅድ ሰሪዎች ይህ ጠላት ይዞታ ወይም ምሽግ መሰበር ተችሏል ባይ ነው። ይህም ከፍተኛ ድል ነው ማለት ይቻላል ብሏል። ሁለተኛው ነገር ሰራዊቱ በከፍተኛው ሁኔታ ተመቷል። ሰራዊቱ ታይቶ በማይታወቅ ሁኔታ ተመቷል። ከእንግዲህ በከፍተኛ ሁኔታ ተማርኳል። በከፍተኛ ሁኔታ ከፍተኛ ቁጥር ያለው ኃይል ቆስሏል። በከፍተኛ ሁኔታም ከፍተኛ ቁጥር እንዳለው የሚገመት ኃይል ቆስሏል ብሏል። እንግዲህ 12ኛ የሚባል ክፍለ ጦር ቁጥር ብቻ ነው የሚኖረው ያለው ይህ ኃይል 12ኛ ክፍለ ጦር የሚባል ቁጥር ነው እንጂ 12ኛ ክፍለ ጦር የሚባል ሰራዊት መዋቅር አይኖረውም በሚል እንዳፈረሱት ይናገራል። በዚህ ውጊያ ተራ ሰራዊቱን ብቻ ሳይሆን ኮሎኔሉ ከፍተኛ ቁስለኛ ሆኖ በእኛ እየታከመ ነው የሚገኘው ባይ ነው። ምክንያቱም ምርኮኛን ማሳከም ወይም ማከም የዓለም አቀፍ ሕግ ስለሆነ የዓለም አቀፉ የውጊያ ሕግ በሚያዘን መሰረት ሕክምና እያደረግንለት እንገኛለን በማለት ትንታኔውን ቀጥሏል። ተመታ፣ ታከመ፣ ቆሰለ የሚባለው ወታደር ነው። ራሱን ኢትዮጵያ በምትባል ሀገር ውስጥ አስቀምጫለሁ የሚል አንድ ኮሎኔል የኢትዮጵያ ነባራዊ ሁኔታ በእርግጥ እንዲህ ያለ ሆኗል። እዚህ ላይ አንድ የዲፕሎማቲክ ምንጫችን የሻይ ረፍት ላይ ያወጋችንን መረጃ እናገራችሁ። የኢትዮጵያን ነገረ ፖለቲካ አንስተን በምናወጋበት ምዕራፍ የኢትዮጵያ በትረ መንግስት እንኳንም ከሰሜን ኢትዮጵያ ወጣ የሚሉ ነጮች በመበራከት ላይ ናቸው ትላለች። የኢትዮጵያው በትረ ስልጣን ከሰሜን መውጣቱ ለዲፕሎማቲክ ኮሚዩኒቲው የተመቸ መሆኑን በማስቀደም በየሀገራቱ የሚላኩ የኢትዮጵያ ዲፕሎማቶች የሚሰጣቸው ተልእኮ የሰሜን ኢትዮጵያን ማህበረሰብ አውሬ እንደሆነ አድርገው መስበክ አንዱ ሆኗል ትላለች።
ምንጫችንን አንቺ ማለታችን ካለን ቀረቤታ ስለመሆኑ ማስታወስ እንወዳለን። ምንጫችን ትቀጥላለች። በሰሜን ኢትዮጵያ የሀገሪቷ ክፍል በዚህ ደረጃ ኮሎኔል ቆስሎ የሚማረክበት ከ4 ሚሊዮን በላይ ህጻናት ከትምህርት ገበታ የሆኑበት እናት 9 ወር ሙሉ በጤና አርግዛ በመውለጃዋ በድሮን የምትገደልበት አውዳሚ ጦርነት ሲካሄድ ዓለም ጆሮ ዳባ ልበስ ማለቱ ከዚሁ በመነሳት ነው ትላለች። ዓለም በተለይ የዲፕሎማቲክ ማህበረሰቡ የሰሜን ኢትዮጵያን ፖለቲካ የሚመለከትበት መንገድ ፍጹም የተዛባ መሆኑን አስቀድመን እንሰናበታለን። ለዛሬ በዚህ አበቃን። ቸር ያገናኘን።